ትዝታው ሳሙኤል ዮኒ ማኛን ገና ንፍጡን ያልጠረገ ሕፃን ልጅ ነው እያለ ነው። ቪዲዮን ሰምተን ነው እንምጣ እስቲ። በእግዚአብሔር ቤት ገና ንፍጡን ያልጠረገ በእግዚአብሔር አይነ ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው ባንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። መጣችሁት ነው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እኔ ግላችኋለሁ በሰማይ ላለው አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣ እርሱ በበጎችና በክፎች መካከል በጻድቅና በኃጥአን መካከል ፀሐይን ያወጣልና። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችንን እንድንወድ የሚያሳድዱን እንድንጸልይላቸው ለሚረግሙት ደግሞ ምርቃትን በምላሽ እንድንሰጣቸው በመጽሐፍ ቅዱስ ያስተምረናል። ሮሜ መጽሐፍ ምዕራፍ 12 ቁጥር 14 ላይ የእግዚአብሔር ቃል እንዲሁ መልሶ ሲናገር የሚያሳድዷችሁን መርቁ እንጂ አትራገሙ የሚል ሐሳብ በእግዚአብሔር ቃል ውስጥ እናገኛለን። እንግዲያውስ በእነዚህ በሁለቱ በተደላደለ የእግዚአብሔር ቃል ሐሳብ ላይ ሐሳባችንን ከጀመርን በኋላ ትዝታው ሳሙኤል ወደ ተናገረው ንግግር እንሄዳለን። ትዝታው ሳሙኤል ሰሞኑን ዮኒ ማኛ የፕሮቴስታንቱ የሚለውን ችግር በራሱ አማርኛና በራሱ ቋንቋ በተናገረባቸው በቪዲዮዎቹ ላይ የሰጠውን ምላሽ ነው እንግዲህ ይህንን ሐሳብ እንዳይንሸራሸር ያደረገው። ስለዚህ ቅዱሳን ርቆ የነበሩ ደግሞ ይረግሙሃል የሚል አይነት ሐሳብ ያለበትን ነገር ነው እየተናገረ ያለው። በየትኛው ዘመን ላይ የተነሱ ቅዱሳን በየትኛው ዘመን ላይ የተነሱ ክርስቲያኖች ናቸው የሚረግሟቸውን የሚመርቁት ጠላት ለሆነባቸው ሰው የርግማን ንግግርን የሚናገሩት? ይሄን ነገር ለትዝታው ሳሙኤል አድርሱልኝ። ዮኒ ማኛን ከመጀመሪያው ጊዜ አንስቶ የመጣበት አመጣጥ ልክ እንዳልሆነ ጥቂት ከሚባሉ አማኞች ጋር ፍለፊት ወጥቼ ስናገር እንደነበረ ይሄንን ቪዲዮ የምትከታተሉት ሁላችሁ ምስክር ትሆኑኛላችሁ። ከአንዳንድ ሐሰተኛ ምስክሮች ውጪ ሁላችሁ እንደምትመሰክሩልኝ አምናለሁ። ነገር ግን ይህ ማለት ዮኒ ማኛ ሲራገም እንርገመው ወይም ጥላቻ የጠላን ሲመስለን በምላሹ ጥላቻ እንስተው እያልን አይደለም። በዛ ላይ ደግሞ አካውንትን ለማዘጋት ምን ያህል እንደተንተፋተፉ አይተካል የሚል ሐሳብን ስታንጸባርቅ ሰምቻለሁ። ይሄ የደቦ ፍርድና የመንጋ ውሳኔ እኮ የጽድቅ መለኪያና የክርስትና አቋም አይደለም። አንድ ክርስቲያን ለተነሳበት ሐሳብን በሐሳብ መሞገት ከቻለ ይሞግታል እንጂ ወይም ደግሞ እግዚአብሔር አምላክ ፊት ተንበርክኮ ያ የሚቀናቀነውን ሰው እግዚአብሔር አሳልፎ እንዲሰጠው ይጸልያል፣ እግዚአብሔርን ይለምናል እንጂ በየትኛው መልኩ የፕሮቴስታንት ባህልና ልማድ አይደለም የሚረግመንን መርገም፣ የሚያሳድደንን በምላሹ ማሳደድ። ከቅርብ ጊዜ ወዲህ በኋላ ግን የመጣችሁ በተለይ የዚህ የሶሻል ሚዲያ የጥላቻ እውራንና የጥላቻ ሐሳብ አቀንቃኝ የሆናችሁ ግለሰቦች በጣም ብዙ ሰዎችን በመሳደብ የሐሰት ስምን በመለጠፍ ሚዲያው ላይ በጣም ራሳችሁን ለማቆየት የሞከራችሁ እየተመለከትኩ ነው ያለሁት። ዮኒ ማኛ ከዚህ በፊት ባነሳቸው አጀንዳዎቹ ዙሪያ ላይ ተከፍሎታል ብሎ ከሚያምኑ ሰዎች መካከል አንዱ ነኝ። ይህንን አጀንዳ ሲያራምድ ግን ተከፍሎት ነው የሚያራምደው ምናምን የምትሉ ሰዎች በጣም ውሸታሞች ናችሁ። በቃ መጀመሪያ የሄዳችሁበት መንገድ ልክ ስላልሆነ እሱን የያዛችሁበትን መንገድ መጽሐፍ ቅዱሳዊ ስላልሆነ ከእናንተ እጅ አፈትልኮ ወጥቶ የራሱን ሐሳብ ማራመድ ሲጀምር በዚህን ያህል መጠን ስሙን ለማጉደፍ አትሞክሩ። እናንተ መስቀል የተሸከምን ክርስቲያኖች ኢየሱስን የምንመስል ደቀ መዛሙርቶቹ ነን ካላችሁ በጥላቻው ፈንታ ጠልቶናል የምትሉ ከሆነ መውደድና ፍቅርን ያልተቆጠበ ርህራይን አሳዩት እንጂ በዚህን ያህል ደረጃ ስም በማጥፋት ዘመቻ ባትዘምቱ ደስ ይለኛል ባይ ነኝ። በተለይ ከኦርቶዶክስ ቤተክርስቲያን መጣው የምትሉ ትዝታው ሳሙኤልን ጨምሮ
የኦርቶዶክስ ቤተክርስቲያን የቀድሞ አስተማሪ፣ ዘማሪ፣ ዲያቆን፣ ቄስ ነኝ የምትሉ ሰዎች በተለየ መንገድ ለዚች ሃይማኖት ጥላቻችሁን በሚዲያ ስታሳዩ እየተመለከትኩ ነው። በእርግጥ አንዳንዶች ከልብ በመነጨ ቅንነትና በቤተክርስቲያን ውስጥ ስህተት አለ ብለው ከማመናቸው የተነሳ ሰዎች እንዲድኑላቸው በእነሱ ምልከታ በበጎ ልቦናና ህሊና እንደሚሰሩ ባምንም በጣም የበዛችሁት ግን ጥላቻና የበቀል ስሜትን ይዛችሁ እንደምትንቀሳቀሱ ከትዝታው ሳሙኤል ባለፈው ላይቭ ከገባው ሙሉ ቪዲዮ መረዳት ችያለሁ። እና ትዝታው ሳሙኤል እኛ ወንጌላውያን አማኞች የሚረግሙንን አንረግምም፣ የሚያሳድዱንን መልሰን አናሳድድም። ምክንያቱም እኛ ያንተ ደቀ መዛሙርቶች ሳንሆን የጌታ ኢየሱስ ክርስቶስ ደቀ መዛሙርቶች ነን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሚያሳድዷችሁ ጸልዩላቸው፣ የሚረግሟችሁን ደግሞ መርቋቸው ነው እንጂ ያለን እንዳንተ የርግማንን ቃል እያወጣችሁ ጸልዩና ንቀሉት ብሎ አላስተማረንም። ስለዚህ አንተን ሳይሆን ኢየሱስን እንሰማለን። አንሰማህም ልል ፈልጌ ነው ይሄን ቪዲዮ የሰራሁት። አድርሱልኝ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ እንኳን አይደለም ኦርቶዶክስ ልትወክል ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶ የሚባሉ ናቸው እነዚህ። አሁን ከኔ ጋራ እግዚአብሔር ምስክሬ ነው፣ እኔ በጣም ነው ድፍረቱን ያደነኩት በጣም። ስለዚህ እኔ አውቃለሁ፣ እኔ ማንነቴን አውቃለሁ ብራዘር፣ ማንነቴን አውቀዋለሁ። እኔ ጌታን ከማወቄ በፊት በጨለማና በጣዖት አምልኮ ዘመን የነበረኝ ማንነት እሱ የጨለማ ዘመን እሷን ለመናገር በቃ አፉን ከፍቶ የሚውላል እንዴ። ይኸውላችሁ እግዚአብሔር ወደ አዲስ ፍጥረትነት አመጣን እንጂ በፊት የጨለማን ሥራ እየሰራን በአየር ላይ ስልጣን ላለው አለቃ ፈቃድ እየተገዛን ነበረ እምንኖረው። ምን ይደንቃል። በትላንቱ ማንነቴ እኔ ማንም ልሆን ይችላለሁ። አሁንስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እዚህ ተዝቆ የማልቅ ታሪክ አለ አይደል እንዴ? ኦርቶዶክስ ውስጥ ትዝታው እንዲያርጓል እንዲሰርቷል እና ምን አገባ እንኳን ሆና እኔ አንተን እርዳታ ጠየቁ። ራሴን ችዬ የምኖር ሰው ነኝ። ጌታ ባበዛልኝ ጸጋ እየኖርኩ እያገለገልኩ ያለው ሰው ነኝ። ሰው በጨለማ ሆኖ ጠንቋይ ቤት የሄደ ሲመሰክር አይታል። ትላንት ያመነዘረ፣ ትላንት የሰረቀ፣ ትላንት የዋሸ፣ ትላንት አቦት ብሎ ጣዖት የተሸከመ ቄስ መነኩሴ የጠነቆለ የደገመ ያስደገመ ስንት አይነት ወንጀል ሲሰራ የኖረ ጌታ ኢየሱስን ሲያገኝ አዲስ ፍጥረት ሆኖ እግዚአብሔርን በቅድስናና በጽድቅ እያገለገለ የሚኖር ቤት ይቁጠር።